እኛ የክራይስት አርሚ ኢንተርናሽናል ቤተክርስቲያን ወጣት የክርስቶስ ሰራዊቶች በካውንስሉ በክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይ በተቀባው በእግዚአብሔር ሰው በነብይ እዩ ጩፋ ላይ የወጣው አዋጅ በነብይ እዩ ጩፋ ላይ የሚወረወር የተኛው የጨለማ ስራ እንዲፈርስ አይዛቦች አይደለም በጣም በእግዚአብሔር ቤት ለብዙ አመታት ያገለገሉ ሰዎች ሁሉ ማለት ነው አንድ ላይ ሆኖ ማለት ነው የተለያየ ነገር ለማድረግ ሲደራጁ ነው ያየው። የቆዩ ፓስተሮች የቆዩ የሚባሉ ማለት ነው ስለ ጌታ የሚያውቁ የሚባሉ ሰዎች እጅግ በጣም በመጥፎና ሲደራጁ ነው ማየው። እግዚአብሔር እንዲህ አለ መንፈሱን መታለው እነሱን መታለው ነው ያለኝ። እነሱን ለ5-20 ጉዳይ ያደረጉ ስብሰባ ዛሬ ማታኛ እንበትናለን። እኛ እንጸልያለን፣ ስብሰባው ይበትናል። ያ ሐሳብ አይሰራም አይጸናም። የኔ ወጀብ ታምራትን ጸንሷል። በዚህ ሳምንት ይወልዳል። የኔ መከራ ታምራትን ጸንሷል። አንድ እጅን በአፍ የሚያስጭን ነገር ይወልዳል። ከመከራችሁ ውስጥ ከበሽታችሁ ውስጥ ከማጣታችሁ ውስጥ ከሚያሰቃያችሁ ነገር ውስጥ እጅን በአፍ የሚያስጭን ነገር ይወጣል። የሚያስደንቅ ነገር ይወጣል። ነብይ እዩ ጩፋ ምን ያድርግ? ፖሊሱም ትራፊኩም ወታደሩም ፖለቲከኛውም ተከተለው አጀበው ጠበቀው። ከእርሱ ወንጌል ሊሰማ ሊፈወስ ነፃ ሊወጣ ፈለገ። መቼም አስገድዶ የመንግስትን ወታደር አያሰልፍም። ይቻለም የምትሰጠውን ክብር ብልጥግና ዝናና ደስታን የናቁ በምድር መንግስት ለመሸለም ለመረዳት ለመከበር ወዘተ የማይጥሩ እኔነት የሌለባቸው ቤቴም ክብሬም ሀብቴም ርስቴም በሰማይ ነው ብለው ለሰማዩ መንግስት ብቻ የሚሰሩ ስንቶች ናቸው። የተሰጣቸው ጸጋ መሆኑን የረሱ የላካቸውን የማይመስሉ የተላኩበትን የረሱስ ስንቶች ናቸው። በአገልጋዮች መሃል ያለው ፉክክር ምድራዊ ስኬት ወይስ ሰማያዊ? ብዙ አለ። ካውንስሉ ለሰማያዊ መንግስት የምትሰሩ ከሆነ ፈትሹ፣ ተስተካክሉ፣ አስተካክሉ የሚሉም በርካታ ሐሳቦች በእዩ ጩፋ ዙሪያ እየተሰሙ ይገኛሉ። እዩ ጩፋ ትክክል አይደለም። ሰሞኑን በማህበራዊ ሚዲያ ከሚዘዋወሩ ጉዳዮች ውስጥ ሁለቱን ስናነሳ የመጀመሪያው ቶክቻው የሲዳማን ክልል መንግስት ስልጣን ልቀቁ ማለቱ ሲሆን ሁለተኛው ደግሞ ነብይ እዩ ጩፋ በፓትሮል መታጀቡን ተከትሎ ካውንስሉ የሰጠው መግለጫና የእዩ መልስ ነው። በጣም የሚያሳዝነኝ እኔን ጨምሮ በእነሱ ጉዳይ የምንነጋገር ሁሉ ማይበላንን የምናከው ለምንድን ነው? በእርግጥ አንዳንድ ጉዳዮች ውለው አድረው የኛም ጉዳይ መሆናቸው የማይቀር ጉዳይ ቢሆንም አሁን ላይ ግን ዋናዎቹ አርፈው ተኝተው ሲያድሩ እኛ በእነሱ ጉዳይ እንቅልፍ የምናጣበት ነገር ግን ይገርመኛል። በዚህ ጊዜ የኔ ትኩረት ለነሱ ገንዘብ እንደሆነ ሲገባኝ የኔ ትኩረት ለኔ ገንዘብ መስራት አለበት ብዬ አምናለሁ። የካራቲስቱ ሰባኪ ፖለቲካና እምነት ማጋባት ዝንባሌ ከየት የመጣ ነው? የበሻሻው አብይና የሾላው ነብይ በተራ ጫጫታ ይጠፋሉ ብሎ ማሰብ ተራቅጀት ነው ይልሃል ሰባኪው። አገልጋይ ሲተብት ከልት ፊገር ይሆናል። የ20 ሚሊዮን ብር የመድረክ ስክሪን ያስገጠመው እዩ ጩፋ በኮልኮሌ ወይም ቪኤትና በራሱ ፍቅር የወደቀው ራሱ መሆኑን ረስቶታል። ምሽግ ፍለጋ ይመስላል። ከጠቅላይ ሚኒስትሩ ጋር ራሱን የማነጻጸር ነገር ውስጥ ገብቷል። እንደዚህ አይነት በአፍቅሮተ ራስ ዝና ገንዘብና በኮልኮሌ ፍቅር የወደቁ አገልጋዮች አፍሪካ እጄ የሚሰብክበት የ9 ቢሊዮን ዶላር ጀት ግዙልኝ ያለው ክሬፍሎ ዶላር የቅንጦት ሐውልቱ ኬኔት ኮፕላንድና ግብረ ሰዶማዊነትን ማውገዝ የተሳነው ጆኤል ኦስቲንና የናይጄሪያው ቲቢ ጆሹዋ ይገኙበታል። ከጸጋቸው ይልቅ ሀብትና ዝናቸው ገኖ ይታያል። እዩ ጩፋን ከነሱ ለይቶ ማየት አይቻልም። ዝናና ሀብት አፍቃሪ አገልጋዮች ወደፊትም ሊኖሩ ይችላሉ። የማይጠበቅ አይደለም። ፖለቲካ ጉያ ውስጥ እየተደበቁ ምላሳቸውን የሚያወጡብን አሁንም አሉ፣ ወደፊትም ይኖራሉ። ቅሎች እስካሉ ድረስ አታላዮች ይኖራሉ። ብይን ግን ከላይ ይመጣል። በእግዚአብሔር መንግስት ውስጥ ግለሰባዊ ክብር ቦታ የለውም። አንድ ክርስቲያን ቤት ግድግዳ ላይ ያነበብኩት ጥቅስ ነው ሲሉም እንዲሁ ሌሎች በእዩ ጩፋ ላይ ሐሳባቸውን እየገለጹ ይገኛሉ። ለካውንስሉ አድርሱልኝ። እንዲህ እስከ መቼ በወንጌል እየተቀለደ? ወንጌል አማኞች የለንም ወይ? የሆነ መንገድ የሚመራ ሰው የለንም ወይ? ከፊት የቀደሙትም ሰዎች አሁንም ያለነው ውስጥ እንዴት አንድ ሀይ የሚል ይጠፋል? የምጽፈው እምባዬ እየወረደ ነው። ልጅ ያጠፋል፣ አባት ግን ማረም መምከር እንጂ አባት ልጁን አሳልፎ ለበላተኛ ለሚዲያ ጅብ ይሰጣል እንዴ? የማንም ጠበቃ ለመሆን አልመጣሁም። ግን በዚህ ምክንያት የምሰደበው ወንጌል አጥንት ላይ የደረሱ ግን ወተት ለምጋቱ የአይምሮ መቀንጨር ያለባቸው ማደግ ባለባቸው ልክ ያላደጉ ሰዎች ትልቅ ሆነው ሕፃን በሆኑ ወንጌላችን ተልከሰከሰ። ሀይ የሚል የለም ወይ? የሆነ ሰው እንዲሰማን የምንመክረው በአደባባይ አይደለም፣ በግል ጠርተ ስትነግረው ያኔ ያ ሰው ራሱን ያያል። አሁን ግን መግደል አይሉት ማዳን፣ ዱላችን በአደባባይ ምክራችን በአደባባይ ሆነና የምታዩትን ሆነ። ሰው ልክ አይደለህም ካለ ቆመ ራሴ ነኝ። ስንጠቃ ስንገፋ ወንጌል በአደባባይ አይሰበክም ተብሎ ሲወሰን ዝም ብለ ዛሬ ግን አፊ ተከፈተ። ተመለስ ካውንስሉ። ወንድሜ እዩ ጩፋ አንዳንድ ነገሮች ጥሩ ስለመሰሉን ብቻ ልክ አይደለም።
አይደለም። ሁሉ ነገር በልክ ሲሆን ያኔ ወንጌል ይሮጣል። ይህንን የምለው በትህትና እንደሆነ ይታወቅልኝ። በአንተ ጌታ እንደሚሰራ እናውቃለን። ነገር ግን ኢየሱስ ታምራት አድርጎ እንዳትናገሩ እያለ እንዳያወሩ ስነግራቸው ነበር። እናም ዝቅ ማለት ከፍ ያደርጋልና ለጠላት መጠቀሚያ አንሆን መልእክቴ ነው ስል ነው አንድ ነቢይ ኢዩኤል መስፍን የተባለ ግለሰብ ይህንን ሐሳብ ያጋራው። የሲዳማ ክልል ፖሊስ ኮሚሽን መግለጫ ወጣ። የሲዳማ ህዝብ ከፍተኛ ተቃውሞ እያሰማ ነው። በነቢይ እዩ ጩፋ ጉዳይ በነቢዩ ላይ የተሰጠው እገዳ ፍጹም ተገቢ አይደለም። ለሱ የተደረገው ጥበቃ ኃላፊነቱ የክልሉ ፖሊስ እንጂ የካውንስሉ አይደለም። የሲዳማ ክልል ፖሊስ ምክትል ኮሚሽነር ካሳ ጨቡ የሲዳማ ክልል የወንጌል አማኙ ህዝብ በአገልጋይ እዩ ላይ በተደረገው እግድ ከፍተኛ ተቃውሞ እንዳላቸው ሰምተናል የሚሉ በርካታ መረጃዎች እየወጡ ይገኛሉ። እኛ የክራይስት አርሚ ኢንተርናሽናል ቤተክርስቲያን ወጣት የክርስቶስ ሰራዊቶች በካውንስሉ በክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይ በተቀባው በእግዚአብሔር ሰው በነቢይ እዩ ጩፋ ላይ የወጣው አዋጅ እንቃወማለን። እነዚህ ከላይ የምታያቸው የክራይስት አርሚ ቤተክርስቲያን ወጣትንን የሚሉ ወገኖች በደረሰኝ መረጃ መሰረት የዛች የዩ ጩፋ ሱቅ ዘይት ሻጮች እንደሆኑ ዘይቱን ከሚያከፋፍሉለት ገንዘብ ከሚሰበስቡለት ሰዎች መካከል እንደሆኑ አንዳንድ መረጃዎችን አግኝቻለሁ። እናንተ ወጣቶች ስለሆናችሁ እናንተ ብቻ አይደለም፣ በተለይ ጸጉራችሁን ያጎፈራችሁ ነብይ የሚል ስም የለጠፋችሁ እዩ ጩፋን ለማስመለጥ ፕሮፋይል ፒክቸር ያደረጋችሁ ስለሱ ጥሩ ነገር ወንጌል እየተሰራ ሰው እየዳነ ነው የምትሉ ሰዎች አንድ መልእክት ላስተላልፍላችሁ ፈልጋለሁ። የመጀመሪያው ነገር ሁለት ጊዜ እዩ ጩፋ በሰጠው መግለጫ ላይ ስለታጀብኩኝ ፍራንክሊን የቢሊ ግራሃም ልጅ እሱ ታጅቧል፣ የኔ መታጀብ ምን ችግር አለው? ገና መድፍ ይተኩስልኛል፣ ካሌንደር ይዘጋልኛል፣ እንደዚህ አይነት ነገሮችን ሲያነሳ ተመልክታችኋል። ጉዳዩን ከታገደበት እውነት ዞር ለማድረግ ያሰበ ይመስላል። የታገድከው ሰው ስላጀበክ ምናምን አይደለም። የመጀመሪያው የኢትዮጵያ መካነ ኢየሱስ ወንጌላዊት ቤተክርስቲያን በጅማ ለደረሰው መከራ ወይም ለደረሰው የቤተክርስቲያን ውድመትና የመፍረስ አደጋ በተሰጠው መግለጫ ላይ እግረ መንገድ ነው ስለ እጀባው የተወራው እንጂ የታገድከው በአዋሳ ፕሮግራም ላይ ክሩሴድ ላይ ታጀበ ከገባ በኋላ ከህዝቡ ያለ አግባብ ዘይት በመቸርቸር ገንዘብን ስለዘረፍክ ነው። ፈውስን ሰብከ ያድናል እያልክ ገንዘብ ስለዘረፍክ ነው። ይሄ ደግሞ አንተ የኖርክበት የከረምክበት ነው። እንግዲህ ከላይ ማሳያችሁ ይሄ የምትመለከቱት ህንጻ እንኳን የተገነባው በዘይት ችርቻሮ እዩ ጩፋ በወላይታ ሶዶ የገነባው 5 ኮከብ ሆቴል ማለት ነው። አፕስቴሩ ላይ እንግዲህ መጠጥ ቤት ሁሉ አለ። ይሄ ነው እንግዲህ ወንጌል ሰባኪ ያሉ እንትን የሚሉት። የትኛውን ወንጌል ምዕራብ አድርሰን የትኛውን ወንጌል ሰሜን ላይ አድርሰን ነው አንተ ያመኑትን ሰዎች በቴሌቪዥን ማስታወቂያና ከአንዳንድ ጥቅመኛ ግለሰቦች ጋር በመተባበር የጥቅም ተጋሪ በማድረግ ሰዎችን ያመኑ ሰዎችን ሰብስበ ይፈውሳል እያልክ ዘይት ከመሸጥ ባለፈ የትኛውን ወንጌል ላላመኑት ሰዎች ሄዳ አደነ ነው? ያላመኑት ሰዎችማ ወይም ከዚህ እምነት ውጪ ያሉ ሰዎች እኮ የሚያውቁህ በተሳሳተ ልምምድህና ድፍረት በሞላበት ከእውቀት በጎደለ አንዳንድ እንቅስቃሴዎችክ ነው። ለምሳሌ በካራቴክ ነው ብዙ ሰዎች የሚያውቁ። ከዚህ በፊት እግርህን በማንሳት አንዳንድ ተላላ የጥቅም ተጋሪ የሆኑ ፓስተርና አገልጋይ ነን የሚሉ ሰዎች ሰይጣን የወደቀን ምናምን ስለዚህ እግር ቢነሳበት ምን ችግር አለ ብለው መጽሐፍ ቅዱሱን ማያውቁን የራሳቸውን ተሞክሮ መጥተው አንተ ጋር አካፍለዋል። የታገድከው ግን አሁንም መሰመር ያለበት በዘይት ችርቻሮክ ነው። ዘይቱን ደግሞ የምትሸጠው ይፈውሳል፣ መካንነትን ያድናል እያልክ ነው እዚህ ቪዲዮ ላይ እንዳለ። ይሄ ሐዋሳ ላይ ዘይት የሸጥክበት ቪዲዮ ነው። ምን እያልክ ነው? መካንነትን ያድናል ይፈውሳል እያልክ ነው። አየህ፣ መጽሐፍ ቅዱስ ስለ ዘይት የተናገረው በተለይ አዲስ ኪዳን ላይ ሁለት ቦታ ብታገኝ ነው። አንደኛው ኢየሱስ ክርስቶስ እነዛን ሐዋርያት ሰባዎቹን ሁለት ሁለት አድርጎ በላከበት መጽሐፍ ሐሳብ ላይ ነው። ሁለት ሁለት አድርጎ ሲልካቸው ሂዱ አጋንንትን አስወጡ ድውይን ፈውሱ አላቸው እንጂ ቀጥተኛ የኢየሱስ ትእዛዝ ሆኖ ዘይት ይዛችሁ ሂዱ አላላቸው። አይሁዳውያን ግን በነበራቸው ባህል በነበራቸው የመድኃኒት የሕክምና መንገድ ለቁስለኛ ዘይትን ስለሚጠቀሙ ሐዋርያቱ ዘይትን ይዘው ሄደው ነበር። ያንን በማድረጋቸው ራሱን ችሎ ስህተት አይደለም።
ይሄንን እንዴት አወቅ ካልከኝ ኢየሱስ ክርስቶስ ስለ ደጉ ሳምራዊ በተናገረበት ምሳሌው ላይ ክፉኛ የተደበደበው አይሁዳዊ ወድቆ በነበረ ሰዓት ካህኑ አለፈው፣ ሌዋዊው አለፈው። ያ ደጉ ሳምራዊ መጣና በቁስሎቹ ላይ ዘይት አፈሰሰበት፣ በአህያም ላይ ጫነው፣ እንግዳ ማረፊያም ሄዶ አሳረፈው። መጽሐፍ ቅዱስ ይላል። አየህ፣ ዘይትን ለመጀመሪያ እንደ ፈርስት ኤድ የሚጠቀሙበት የሕክምና መንገዳቸው ነበረ። ያዕቆብ ምዕራፍ 5 ቁጥር 13 ጀምሮ ላይ ያለው ሐሳብ ግን ማንም ከናንተ የታመመ ቢኖር የቤተ ክርስቲያን ሽማግሌን ወደ እርሱ ጠርቶ ከዛ እነሱም ዘይት ቀብተው ይጸልዩለት፣ ከዛስ በእምነት የሆነ ጸሎት ደዌን ትፈውሳለች ነው የሚለው። ዘይቱ ይፈውሳቸዋል የሚል ትምህርት የትኛው መጽሐፍ ቅዱስ ላይ ትምህርት ላይ የለም። አንተ ግን ዘይት ይፈውሳል እያልክ እየሸጥክ ነው። አየህ፣ የአጋንንታዊ ትምህርት ነው። የክርስቶስ ኢየሱስ ስም ነው እንጂ የሚፈውሰው ያንተ ዘይት ሊፈውስ አይችልም። በዛ ላይ ደግሞ ከክርስቶስ ትምህርት የራቀ ልምምድ ያለ ገንዘብን በመውደድ የተተበተብክ ግለሰብ እንደሆንክ እናውቃለን። ለዚህ ነው ህዝቡን ዘይት እየቸበቸብክ መበለቲቱን ምስኪኑን በፈውስም በውሸት ተስፋ ከኪሳቸው ገንዘብን እየሞጨለፍክ የራስን ኢምፓየር እያቋቋምክ ያለው። የሚደግፉም ሰዎች በጭፍንና አንዳንዶቹም በዘረኝነት ተይዘው ነው የሚደግፉ እናውቃለን። ግን እግዚአብሔር ቀን አምጥቷል። አያችሁ፣ ካውንስሉ በጣም ብዙ ጉድለቶች አሉበት። እውነቱን ነው መነግራችሁ፣ በጣም ብዙ ጉድለቶች አሉበት። እስካሁን ድረስ ብዙ ነገር አስተካከል ሲባል ጆሮ ዳባ ልበስ ያለ ነበር የሚመስለው። አሁን ግን ጀመረ። ምን ጀመረ? እንቅስቃሴ። ከማን ጀመረ? ዋንኛ አጭበርባሪ በእግዚአብሔር ስም ከሚነግደው ዩጩፋ ከሚባለው ግለሰብ ጀመረ። ስለዚህ ይሄንን ውሳኔ አፕሪሼት አድርገን በትምህርት መስተካከያ እንዲወስድ እንጠይቃለን። ካላደረገ እሱንም ቢሆን ቻሌንጅ እናደርጋለን። ግን የተወሰነው ውሳኔ ስለ ማርሽ ባንዱና ስለ እጀባክ እንደሆነ አድርገ ነገሩን ትዊስት ለማድረግ ሞክረካል። አትታለል። በማይፈውስ ዘይትክ የኢየሱስን ስም ከህዝብ አስጥለክ ዘይት ስለመሸጥ ነው የታገድከው። ለእሱ ተከታዮች ያለኝ መልእክት ይሄንን እየሰማችሁ ከዚህ ሰው ጋር ትቆማላችሁ አሁን የሚያወጣቸውን መግለጫዎች ወይስ ወደ ጌታ ትመለሳላችሁ? አሁንም የእሱ ደጋፊ ሆናችሁ እሱ እንደዚህ በቲቪት እንዲናገር ያደረገው ህዝቡ ገንዘቡን ስለሚሰጠው እና ስለሚገኝለት ነው። እና ይሄንን እንግዲህ ቆም ብላችሁ እንድታስቡ ነው ለእናንተ ያለኝ መልእክት ማለት ነው። በትህትና መጠይቃችሁ እንድታስቡበት ነው ማለት ነው። እና ትዕቢትና ስድብን የሞላው ምላሽ ለካውንስሉ ሲመልስ እናያለን። እነዚህ ሰዎች ይብዛም ይነስም እግዚአብሔር ያስቀመጣቸው ናቸው። ስልጣን ከእግዚአብሔር ነው ይላል ሮሜ 13 ላይ። እና እንድንገዛ ነው እግዚአብሔር ቃል የሚያዘው በቤተ ክርስቲያን ይሁን በመንግስት ደረጃ የተቀመጡት። ይሄ ሰው ግን እነሱ ልክ ስለ ሐሰተኞች ሲናገር ይሁዳ 1:8 ላይ ስልጣን ያላቸውን ሰዎች ይሳደባሉ፣ ምልክታቸው ነው። እና ሲሳደብ እናያለን። ለምሳሌ ከስድቦቹ ውስጥ ምንም አታመጡም፣ ምንም ውስጣችሁ ሳይኖር ባዶ ቀፎ የሆናችሁ ናችሁ፣ ካንሰሮች ናችሁ፣ መግለጫውን የሰጡ ሰዎች ፈሪዎች ናቸው የመሳሰሉ ስድቦችን ኢቭን አፒራንሳቸው ነው ክራባት አስተሳሰራቸው በጣም ብዙ ነገር ነው የተሳደቡ። አንድ ተራ የሆነ ሰው እንኳን የማይናገራቸው ንግግሮች ስድቦች መድረክ ላይ ብዙ ሺህ አብሮ እነሱ ቻንት ያደረጉ እየጮሁ ያንን ነገር ኢንዶርስ እና እነዚህን ሰዎች ምንድነው የሚያስተምራቸው? እዛ ያለ 1000 የሆነ ህዝብ ምን እያስተማረው ነው ያለው ማለት ነው። በጣም አደገኛ ነገር ነው የገጠመን ማለት ነው። በቤተ ክርስቲያን ታሪክ በጣም ከባድ ነገር ለቤተ ክርስቲያን እንደገጠማት ነው። በጣም ልንታገሉ ያስፈልጋል። እነሱ ላውደሮች ናቸው። አሁን ተከታዮቹ በጣም ላውደር እየሆኑ ነው። ግን እናንተ የእግዚአብሔር ሰዎች እውነት ጸንታ እንድትቆም የምትፈልጉ ከነሱ በላይ እውነቱን እየገለጥን በፍቅር ሰዎች ከዚህ ሰው እንዲለዩ ማድረግ አለብን ማለት ነው። ቀጥሎ ስሜ ራሱ ተጽዕኖ ፈጣሪ ነው 2 ፊደል ምናምን ያለው ብዙ ነገር አለ። ብዙዎችን ከኋላው ለማስከተል ሲሞክር እናያለን። ብዙዎችን የዘር ጉዳይ ለማድረግ ሲፈልግ እናያለን። እና ምንድነው የሚለው የበሻሻው ዶክተር አብይና የሾላው ነብይ ብሎ ምን አገናኘው? ይሄ እቺ ታክቲክ ናት። ባይ ዘ ዌይ ሐሰተኛ አገልጋዮች ሽሩዶች ናቸው፣ ብልጦች ናቸው፣ ተንኮለኞች ናቸው። እንዴት አድርገው
እንደሚተጣጠፉ እንዴት አድርገው ማንን ከምን ጋር ማያያዝና ረብሻ ማስነሳት እና ማስጮህ እንደሚችሉበት ይሄንን ነው የሚያልሙት። የእግዚአብሔርን ቃል ሜዲቴት ሲያደርጉ አይደለም የሚውሉት እና ያንን ነገር ሲያገናኙ የማይገናኝ ነገር ሲያገናኝ እናያለን። አዲሱ ትውልድ እኔ መሪ ነኝ፣ በር ከፋች ነኝ እና ትከሻችሁን ሁሉ ከአዲሱ ትውልድ ጋር ልታለካኩቱ ትፈልጋላችሁ እንዴ እናንተ ብሎ እነሱ ያላቸውን አለንም ካውንስሉን ማለት ነው። እና እንዲህ አይነት አዲሱን ትውልድም ከሱ በኋላ ለማስከተል ዘሩንም ከሱ በኋላ ለማስከተል ፖለቲከኞችንም ሳይቀር ከሱ በኋላ ለማስከተል እንዲህ አይነት ታክቲክስ ሲጠቀም እናየዋለን ማለት ነው። እና በነገራችን ላይ የዘር ጉዳይ በዚሁ አጋጣሚ ካነሳው በኮመንትም በውስጥም ብዙ ስላላችሁ ደቡብ አልክ በመጀመሪያ ቪዲዮ ስላላችሁ እኔም ከደቡብ ነኝ ኮመንት ላይ አስቀምጫለሁ። ስለ ዘር መናገር አልፈልግም። አስፈላጊ ከሆነ መብት አለኝ፣ እኔም ከደቡብ ነኝ። ነገር ግን ወደ እግዚአብሔር መንግስት ከተጨመርክ ድረስ ከሰሜንም ይምጣ ከደቡብ ከምስራቅ ከምዕራብ እዚህ መንግስቱ እስከገባ ድረስ ህብረት እስከፈጠርክ ድረስ የእግዚአብሔር ህዝብ ነኝ እስካልክ ድረስ ያንን ቦታ አድሬስ አድርጎ መናገር መብት አለን። ይሄ ካልተስማማ ይሄንን በዘረኝነት በሚለው በዘር ከቨራፕ አድርገ መርዝህን ልትረጭ ከፈለክ አይሳካልም። ግን ፎርቹኔትሊ እኔ ከደቡብ ነኝ እና መብት አለኝ። በዚህ በኩል ልታሸማቅቀኝ አትችልም ማለት ነው። ያንን ደጋግሜ ደቡቦች እላለሁኝ እኔ ፓርት ኦፍ ኢት ስለሆንኩኝ ማለት ነው። እግዚአብሔር ስሙ ይባረክ። ሌላው ፍሬውን አሳይቶናል። ፍሬው ምን እንደሚመስል አሳይቶናል። ተሳዳቢዎች ናቸው እነዚህ ሰዎች፣ በጣም ይሳደባሉ። እኔ አሁን ከዚህ በፊት የሰራሁትን ቪዲዮ ገብታችሁ ብትመለከቱ ለጆሮ የሚቀፍ ለማንበብ እንኳን የሚከብድ ስድቦች እንደገና በውስጡም ይሰድቡኛል፣ በውጭም ሌሎችንም ቪዲዮ የሚሰሩትን እሱን የሚቃወሙትን ይሳደባሉ። ፍሬው አሳይቶናል ማለት ነው ምን አይነት ፍሬ እንደሚያፈራ እንዳፈራ። እነዚህ ሰዎች እንደውም ዘይት ቢሸጥ ውሃ ቢሸጥ ምን ችግር አለው ይላሉ በኮመንታቸው። ፊት ለፊትም አንዳንድ ቦታ ላይ እንደሰማዋቸው እንደዛ ብለው ይናገራሉ። ሲዋሽ እናያለን። የሰውዬ ካውንስሉን የመሰረቱት ሀብዬ ከስክራች እኔ ነኝ አብረን የመሰረት ነው ይላል። ትንሽ ቆይቶ በዚሁ እንትን ላይ እዛቸው አንድ ወጥ ቪዲዮ ላይ ደግሞ እኔ ነኝ ሄጄ እንድቀላቀል የጠየኳቸው ስታብሊሽድ ከሆነ በኋላ ማለት ነው እና ካነጋገሩ እኔ ነኝ እንጂ እነሱ አልጠየቁ እኔ ነኝ ካውንስሉን ጆይን እንዳደርግ ማመልከቻ ያስገባሁት አይነት ነገር አለ። አንድ ቪዲዮ ላይ ይዋሻል ማለት ነው እና ያንን አይ ኦብዘርቭ አድርጌያለሁ። ገና አገልግሎቱን እንደጀመረ ሬድ ፍላግ ነበር። ምንድነው ትዝ ይላችሁ እንደሆነ አንድ ቪዲዮ አይታችሁ እንደሆነ የሆነች ልጅ ሙቺ ሲላት አይኗን እንትን ብላ እንደሞተች ስትሆን ተመለሺ ሲላት፣ ይሄ ካጋንንት ነው። በእግዚአብሔር ቃል ምንም ማስረጃ የለውም። ካጋንንት የሆነ ትምህርት ነው ይሄ። እንዲህ አይነት ካጋንንት የሆነ ልምምድ ነው እና እንደዚህ አይነት ነገርና ይሄም ራሱ ሌላ ጥያቄ የሚያስከትል ነው። ምንድነው ይሄ የሚያደርገው ነገር ተብሎ ጥያቄ የሚያስጠይቅ ነው። ከዚህ በተጨማሪ ፌክ የሆኑ ሚራክሎችን አድርጓል፣ ታምራቶችን አድርጓል፣ በገንዘብ አድርጓል። ተሰጥቶ የምናውቀው ነው። በጣም ብዙ ምንዘረዝረው ነገሮች አሉ ያለፍናቸው እና ሐሰተኛ ትንቢት ነግሯቸው እንደዚህ ትሆናላችሁ ትወጣላችሁ ብሎ ብዙዎች ሞተዋል። ማስረጃዎች ቀርበዋል እንደዚህ አይነት እና እንዲህ አይነት ሐሰተኛ ነብይ ነው ስንል በምክንያት ነው። ብዙ ሰዎች ሊወጡ ይችላሉ። እነዚህን ሰብስበን እንዲያውም አንድ ሰው እነዚህን ሰብስቦ ምስክርነት እንዲሰጡ ማድረግ ይቻላል። እሱ ብቻ ሳይሆን ሌሎችም እሱ የሚመስሉ በአገራችን የተነሱት ሐሰተኛ ነቢያቶች ይሄንን ያደርጋሉ። የሱን ስለ ዝሙት አላቅም ብዙዎቹ ያመነዝራሉ። ብዙ ልጆች ያላቸው ናቸው። የሰው ሀብት ይወርሳሉ። እሱም የሰው ሀብት እንደወረሰም ይነገራል። እርግጠኛ አይደለሁም። በዛ በኩል ብዙ መናገር አልችልም።